ስለዚህ መድኃኒቱ መተንፈስና መናገር ብቻ ነው። ምንም አይነት ጸጸት አይሰማሽ? ቀጣዩ ተጠርጣሪ ልትሆን ትችላለች እኮ። ያ ሰው ማን ነው? አንቺን መግደል። የተከበረችው ሚስትህን ከአንዲት ቢምቢ ጋር ያወዳደርካት ነው? ባንቴሮ እንድትቀድመኝ አልፈቅድልህም። እገልሃለሁ። ታሪክ ትሆናለህ። ግድ የሚሰጠው አንድ ሰው ቢነሳ እንኳን ከኔ ልቅ የሚጠረጥረው ዳዊት ነው። ምክንያቱም ባንቴሮ ዳዊት ላይ 2 የግድያ ሙከራ አድርጓል። ሮዛ፣ ይህንን የህይወት ዘመን ጠላትሽ ለማስወገድ ከዚህ የተሻለ ጊዜ አታገኝም። ምን አይነት ድፍረት እንደሆነ ያን ተዳፍርሽኝ ይህንን ቢላ ደረትሽ ላይ ስሰካው ታውቂያለሽ። እሺ ገለሃለሁ። ወደ መቃብር ነው። ምንድን ነው? ምን እየተካሄደ ነው? ይገርማል። ሊጠራኝ እኮ ይችል ነበር። ቢያንስ እንኳን ሊታገሰኝ ይገባል። ምን እያወራሽ ነው? ብርቱካን እኮ በላለሁ ብሎ ቢላ ወደቀበት መሰለኝ። እሱን አነሳለሁ ሲል እኮ ነው እንደዚህ የተዘረጋው። እኔ ራሴ እሱን ቢላ አነሳለሁ ስል አብሬው ተዘረጋው። ከቢላው ይልቅ ግን የወደቀው ነው ወንድምሽን ብታነሽ አይሻልም ነበር? እኔ ምን እያደረግሽ እንዳለሽ ግራ እያጋባሽ ነው። ቆይ ሰው አይቀድምም መጀመሪያ? አዎ ወንድሜ ልክ ብለሃል። ትክክል ነህ። ማለት ተነስ። ወንድሜ አይዞ፣ በቅርብ የምናፍቀው ቀን እየደረሰ ነው። እሺ ሁሉም ነገር እንደሚስተካከል ደግሞ ተስፋ አደርጋለሁ። ልግባ በቃ።
ስህተት ነው የሰራሽው። ይህ ሽባ መቼም ይቅር አይልሽም። በቃ አንቺ ለመፈተንም ለመውደቅም አንድ ቀን ነው የሚበቃሽ? ያክስትሽ ልጅ እኮ ባይረባው ኖሮ እኮ ለመውደቅም አይታገልሽም ነበር። እና ታዲያ እህቴ ምግብ ስጪኝ እርቦኛል እኮ ማለት ይችል ነበር። ሉሊት ግን እስኪናገር አጠብቀውም ነበር። ገና ፊቱን አይታ እንደራበው ታውቃለች። ደግሞ ታቀርብለታለች ቶሎ ቶሎ። የተከበረችው ሚስትህን ከአንዲት ቢምቢ ጋር እያወዳደርካት ነው? ማድረግ ትችይ ነበር። የሚፈልገውን ነገር ልታቀርቢለት ይገባ ነበር። ምስጋና ቢስ ስለሆነ ነው እንጂ እኔማ የሚፈልገውን ነገር ሁሉ አቅርቤለታለሁ። እኔ የምልሽ ግን ምንም አይነት ጸጸት አይሰማሽ? የምን ጸጸት? ለዚያ በቃሽ እኮ አንቺ ነሽ። እንደዚህ ባይሆን ደስ ይለኝ ነበር፣ ግን ባደረኩት ነገር አልጸጸትም። ለምን? ምክንያቱም ባንቴሮ ባሌን ሊገልብኝ ነበር፣ ብቻዬን ሊያስቀረኝ ነበር፣ ትዳሬን ሊያፈርስብኝ ነበር። እና ደግሞ አንተና ሉሊትን ከጥቃት የጠበቅኩ ስለመሰለኝ ነበር ያንን ያደረኩት። በጭራሽ ደግሞ አልጸጸትም። ዝምድናውም ደግሞ ቢሆን ለኔ ነው። አጉር ልወደድ ባይ የሆንክ እየመሰለኝ ባንተ ራሱ እያፈርኩ ነው እኮ። እኔ ለከንቱ ውዳሴ ስል ከኔ በላይ ለባንቴሮ የምታስብለት አታስመስል። እና አንቺ ለባንቴሮ ዴቭ፣ በቃ ከዚህ በላይ ያንተን ወቀሳ መስማት አልችልም። እኔ ለራሴ ልቤን ቅስፍ አድርጎ ይዞኛል። አመመሽ እንዴ? እኔ እስከወርቅ ሂድ፣ ሌላ የወደቀ አንሳ። የታደለ ስንት ነገር አለ። ይቅርታ፣ ምን እየተሰማሽ እንደሆነ አላውቅም። ስታናግረኝ ተጠንቀቅ እሺ። ያንተ ልጅ ነው በሆዴ ያዝኩት እንጂ ከማንም ያዳቀልኩት አይደለም። እሺ በቃ ሻም ሶሪ፣ ትቻለሁ። ይደክመኛል እኮ። አይ ኖ፣ በቃ ይቅርታ አልኩሽ እኮ። አቃለሁ ከኔ ቆንጆ። ላንቺም ለልጃችንም ስትይ እኮ ከከባድ ነገሮች መራቅ አለብሽ፣ እንቅስቃሴ ማድረግ የለብሽ። እሺ በቃ አታኩርፊያ እንጂ። እንዴት ብታስረብህ ነው ግን እንዲህ እስክትሆን ድረስ? ያን ያህል እንኳን እርቦኝ አይደለም፣ ብርቱካን የመብላት ፍላጎት ስለነበረኝ ነው። ዴቭ የዋህ ነው። እስከዛሬ ድረስ ከሰዎች ሴራ ጠብቆ እዚያ ያቆየው ይሄ ዋህነቱ ነው። እኔ ግን የዋህ አይደለሁም። ክስተቶችን አጋጣሚ ናቸው ብዬ ማለፍ አልችልም። እያንዳንዱን ነገር የመበርበርና አተኩሮ የማየት አባዜ ያለብኝ። መጥፎ አይደለም። ቢላውን ለማንሳት ብላ አይደለም አይደል የወደከው? ማለት ሮዛ ጣለችህ ወይም ራስን ለማዳን ስትል ወደክ። ይሄ የዋህ ለመሆንሽ ሳይሆን ተጠራጣሪና ቀና ለመሆንሽን ነው የሚያሳየው። ሊሆን ይችላል። ያቺ እብድ ሴት ግን እጇ ላይ ቢላ ነበር። ለመብላት ብለህ ወድቀህ ቢሆን ኖሮማ መጀመሪያ አንተን ነበር የምታነሳው። ግን አብራችሁ ወድቃችሁን ያየሁት። ቅዠት ነው ባንቴሮ። ምክንያቱም ምን እንደሆነ ባላውቅም ያቺ ሴት ግን ልትገላ ነበር። ዛሬ ለዴቭ ልነግረው ነበር። ምኑን? እኔና ሮዛ ባልና ሚስት እንደነበርና ጋብቻችን በፍርድ ቤት እንዳልተቋጨ ልነግረው ነበር። ልትነግረው እንደነበረ ለሷ ነግራት ነበር? አው ነግሬያት ነበር። የሚደርስብኝ ነገር ምንም ነገር ይሁን ምንም ከጭንቅላቴ ሽባነት ግን አይበልጥም። ስለዚህ መድኃኒቱ መተንፈስና መናገር ብቻ ነው። ስለዚህ ዴቭ ይሄንን ነገር ከሚያውቅ እሷ ነብሰ ገዳይ መሆን ነበረባት። ሄዋን፣ እንደዚህ ማጅል አትሁኝ። ማንንም ሰው እሷን አይጠረጥራትም። ለምን? እኔ ዴቭ ጠላት ነኝ። ስለዚህ ማንኛውም ምርማሪ ምርመራውን የሚጀምረው ከኔ ነው። እሷስ? እሷ እኮ ያክስቴ ልጅ ናት። ህግ በእናንተ ተረት ተረት የሚያቆም ይመስላል። አያቆም ይሆናል፣ ግን ደግሞ የመጀመሪያ ተጠርጣሪያቸው እሷ ላትሆን ትችላለች። ግን ቀጣዩ ተጠርጣሪ ልትሆን ትችላለች። እስከዛ ድረስ ፋታ አግኝታ ሌላ ነገር ትፈልጋለች። ምናልባትም ደግሞ ከሀገር ልትወጣ ትችላለች። ስለዚህ በስሜታዊነት አይደለም፣ በደንብ አርጋ አስባበት ነው ያደረገችው ማለት ነው። ሙሉ ለሙሉ እንደዛ ነው ብዬ መፈረጅ አልችልም። ለምን? ምክንያቱም ያቺ ሴት እኔን በጭራሽ ልትገለኝ አትችልም። ግን እኮ ይኸውልሽ፣ ከሷ በፊት እኔ በጭራሽ ወደ መቃብር ልወርድ አልችልም። ለማንኛውም በመትረፍ በጣም ደስተኛ ነኝ።
ቆይ ምንድነው ያጨናነቅሽ የኔ ቆንጆ? ዴቭኒ ባንቴሮ ነገር በጣም እያጨናነቀኝ ነው። የባንቴሮ ነገር ምን? እስካሁን ማለቅ ነበረበት ይመስለኛል። ከህመሙ በላይ ተስፋ ማድረጉ ሳይጎዳው አልቀረም። እዚህ ያለውን አጠናቅቄያለሁ፣ ግን ከዛ ምንም አይነት መልስ አላገኘም። አልደወልክላቸውም? አይ አልደወልኩላቸውም፣ ግን ኢሜል እየጠበቅኩ። ይኸውልህ ዴቭ፣ እኛ ነን የሆነ ነገር የምንፈልገው። ስለዚህ በተደጋጋሚ እየደወልን ጫና መፍጠር አለብን። ቆይ እስኪ እንደውም ልደውልላቸው። ሄሎ ሰር፣ አም ዴቭ። የተፈጠረ ነገር አለ? ዋት? ምንድን ያለ? ምን ብሎ ነው? ባንቴሮ እንደተሻለው ተስፋ አለን። ለአንተ ስንል ብዙ ልንረዳው ሞክረን ነበር። ሕክምናውን እዛው አግኝቶ እንደታከመ ኢሜል ስታደርግልን በጣም ደስ ብሎናል እኮ ነው እያሉኝ ያሉት። አንተ እንደዛ ብላቸው ነበር? እኔማ ነገ ከነገ ወዲያ ያልቃል ብዬ እኮ እየጠበቅኩ ነበር። የሆነ ነገርማ ልክል አይደለም። እስኪ ለማንኛውም እዛኛው ስልክ ላይ ነው ያለው ኢሜሉን ቼክ ላድርግ አይሻልም? ቆይ አብሬ አትማዘዝ እባክህ። እኔም ናፍቀኸኛል፣ ግን አሁን ከባሌ አጠገብ ልሆን ነው የሚገባው። ልጠብቀው ከመንፈስ ልበልህ፣ ቀሚስ ከለበሰች ሴት ሁሉ ልውደደው አልውደደው ይዳዝማተር ባሌ መሆኑን አትርሳ እንጂ በየቀኑ ሲነሳ የኔን ፊት ነው ማየት ያለበት። አንቺ ደግሞ እዚህ ምን ትሰሪያለሽ? ሮዛ አንዴ ዝም ማለት ትችያለሽ? ምንም የተጻጻፍነው መልእክት እኮ የለም እንዴ? ማለት በአጭር ቃል እኮ ባንቴሮን ልንረዳው አልቻልንም ነበር ማለት ይችሉ ነበር። ለምን ይሄን ሁሉ ጊዜ ያባክኑብናል? ገባኝ። ምኑ? እስቲ እንጣ ይካውቀዋለሁ። መጀመሪያ ስማ፣ ይኸውልህ ኢሜሉን የጻፈው ሰው ከላከላቸው በኋላ ደልቶታል። ያው ይሄንን እንዴ ስለ ትብብራችሁ እናመሰግናለን። ባንቴሮ ግን እናንተ ጋር መምጣት ሳያስፈልገው እዚሁ ሕክምናውን እንዳገኘ ልነግራችሁ ወዳለሁ። ስለ ቀና ትብብራችሁ አመሰግናለሁ። ቆይ ይሄ እንዴት ሊሆን ቻለ? ምንድነው የተፈጠረው? ይሄ እንዴት ሊሆን ቻለ? አይ ዶንት ኖ ዴቭ። የሆነ ሰው እንዲያስረዳኝ እፈልጋለሁ። ቆይ ይሄን ኢሜል የላከው ማን ነው? እኔ በምን ላቅ እችላለሁ? ባንቴሮ ቆሞ እንዲራመድ የማይፈልግ ሰው ይህንን ሐሰተኛ ኢሜል ልኳል እኮ። ያ ሰው ማን ነው? ምናልባት ሉሊት? ምን? አዎ እርግጠኛ አይደለሁም። መቼስ እሷ አይደለች ፒሲ ላይ ተጠዳ የምትውለው? ከሷ ውጪ ማን ሊሆን ይችላል እኮ? ለምን? ምክንያቱም ባንቴሮ የእሷና የዴቭ ጠላት ስለሆነ የመበቀል ሀሳብ ሊኖራት ይችላል። ግን አሁንም እርግጠኛ አይደለሁም። ሉሊት? አባቴ አባቴ ምን ይል ነበር መሰለክ? ድሮ አንዳንድ መንገዶች ሲዘጉብሽ ነው ሌሎች መንገዶችን አይንሽን ገልጠሽ ልታይ የምትችይው ይለኝ ነበር። እሺ ሐሳብ አለሽ? የተፈጠረውን ነገር አስረድተናቸው ፕሮሰሱን እንደገና እንዲጀምሩልን ልንጽፍላቸው እንችላለን። እባክሽ ልፊ ቢልሽ ነው። እንዴት? ይህን ሕክምና ለመቀበል በጣም ብዙ ጊዜ ነበር የፈጀባቸው። አሁን ደግሞ በድጋሚ ይህንን ነገር ለመጀመር ከዚህ የባሰ ጊዜ ይፈጅባቸዋል። ይህ ማለት ደግሞ
ባንቴሮ ጋር የሚቀረው በትንሹ የሚንቀሳቀስ ገላና ምላስ ብቻ ነው የሚቀረው። ካለ መሞከር ግን መሞከር እንመርጣለሁ እኔ። ሉሊት ካልጻፈችው ማን ሊሆን ይችላል? መቼስ ባንቴሮ አይሆንም አይደል? እስኪ ንገሪኝ፣ እዚህ ቤት ምንድነው እየተካሄደ ያለው? ድራማ። እዚህ ምድር ላይ እንዳንቺ ያፈቀርኩትም ሆነ እንዳንቺ የጠላሁት አንድም ሰው የለም። ማለት ታስታውሻለሽ? ምኑን? አንደኛ ዓመት ዩኒቨርሲቲ ተማሪ እያለሽ ህመም፣ ሐሳብ እንዲሁም ጠኔ ተባብረው ደፍተው አንድ ጥግ ላይ ተጋድመሽ ነበር። ያየሁትን ነገር በዋዛ ማለፍ ስላልቻልኩኝ እንደ ህፃን ልጅ አቅፍሽ ሆስፒታል ወሰድኩሽ። በመሃል የሆነውን ላስታውስሽ። ከኔ መናጢው ጭራሽ አስቤ የማላቀውን ነገር ሪሴፕሽን አስጠርተው በህይወት የማላቀውን ቁጥር ጠሩልኝ። በሰዓቱ ያንን ገንዘብ ለመክፈል የነበረኝ ምርጫ መዝረፍ ብቻ ነበር። ለመጀመሪያ ጊዜ አንቺን ለማሳከም የዛን ቀን ማጅራት መታወኝ። ከዛን ጊዜ በኋላ ላንቺና ለእናቴ ስል ያልሰራሁት ወንጀል የለም። ያ ያለፈ ታሪክ ነው እና ደግሞ አሁን ያን ታሪክ መተረክ ምንም ለውጥ አያመጣም። አየሽ፣ እኔ አንቺን ሳፈቅርሽ ያንን ሁሉ ነገር አድርጌያለሁ። አንቺ ግን እኔን ከደሽኝ ምንም አላደረኩሽም። ይባስ ብለሽ ግን ህይወቴ ልትነጥቂኝ ነበር። አንጸጸትም ባንቴሮ። አንተም ከእስር ቤት ከወጣ ጀምሮ ሰላሜን ነስተኸኛል። በአንቺና በእናትሽ ምክንያት ነው የታሰርኩት። ምን ነው እዛ በቀረህና እኔም ሰላሜን ባገኘው። አታስቢው፣ መቼም አታገኝም። ይኸውልሽ እኔ ባንቴሮ ነኝ። የትኛውም አይነት አውሎ ንፋስ አያቆመኝም። እሺ፣ መብረር የተሳናት ክንፏን የተነጠቀች ጫጩት ታውቃለህ? አንተ ማለት ያ ነህ ባንቴሮ። ባንቴሮ ላክሰ? አይ ችግር የለውም፣ እኔ ራሴ እሄዳለሁ። አዩሹ ግዴላ ላክሰ? አይ ግዴላ፣ መታጠቢያ ቤት ስለሆነ እኔ ራሴ እሄዳለሁ። አታስቢ። ውይ ዴቭ በቃ ትጨነቅ። እንዴት ነው የማልጨነቀው? በጣም ጨንቆኛል። ይኸውልህ ዴቭ፣ አሉ ከተባሉ ሰዎች መካከል የበሽታ አለቃዬ ነበር። እናም የሆነ ፌቨር እንዲሰራልኝ ጠይቄዋለሁ። ማለቴ ስህተት መሰራቱ ኢሜይሉ ላይ ጽፌለታለሁ። ግን 3 ቀን ሞላው እኮ ከየትኛውም አካል ምንም አይነት ምላሽ አላገኘንም። ተስፋ አንቆርጥ። ባንቴሮ በተስፋ ተሞልቷል። እንዴት ነው በሕክምና ከዚህ በኋላ መራመድ አትችልም ብዬ የምነግረው? ጥሩ አድርገሃል። ምንም እንኳን ክንፍ የተሰበረ ጆፌ አሞራ ብትመስልም ሳያበቃልህ ለመብረር መሞከርህን አደንቃለሁ። ጠብቂ።
አይደለም በግሬ በደረቴም ተስቤ ቢሆን ዋጋሽን እሰጥሻለሁ። በነገራችን ላይ ሕክምና ክፌል አድርጓል። ምን? ቀሪ ዘመንህን እንዴት እንደምታሳልፈው አላውቅም። ሔዋንም ሆነች ዳዊት የሕክምና ሂደት ፌል እንዳደረገ ካወቁ ቆይተዋል። ግን ስላንተ ምንም ግድ ስለማይሰጣቸው ተስፋ ብቻ ታቅፈ እንድትኖር ፈርደውብሃል። ንገሪኝ፣ ይህንን መቼ ነው የሰማሽው? ትንሽ ቆየ እና ታዲያ ምንም ተስፋ የለህም እያልሽኝ ነው? ያቺ መርዝ ሉሊት ደግሞ ያደረካትን ሁሉ አረሳችልህ። ሕክምናውን እንዳገኘህና አንተን በጥሩ ጤንነት ላይ እንደምትገኝ ለነሱ ጽፋላችኋለች። ቆይሽ ታዲያ አሁን እጣ ፋንታዬ ምንድን ነው? ሞት። ተስፋ የለህም፣ ቀሪ ዘመንህን እግርን እየጎተትክ ትኖራለህ እያልሽኝ ነው? በጭራሽ ማለት በጭራሽ ይሄ እንዲሆን አልፈቅድም። ምን? አዎ ከዚህ እንሄዳለን። ሕክምናህን ጨርሰህ በጤና ትመለሳለህ። የምርሽን ነው? ለዚህ ነው ቃል እገባልሃለሁ። እንዴ ወዴት ነው? የኔ አባት ይኸው ልፋትህ ጭራሽ ከንቱ አልቀረም። አልገባኝም። ሉሊት በዚህ ልክ በቀለኛ ትሆናለች ብዬ አንድም ቀን አስቤ አላቅም። ፈልግና አግኛታ። ለምን እንደዚህ እንዳደረገች የግድ ከሷ ማወቅ አለብን። ግን እንዴት በዚህ አጭር ጊዜ ውስጥ ተሳካልሽ? አንድ ወዳጄን አገኘሁትና የሆስፒታሉ የቦርድ አባል ስለነበረ በዛው እንዲያናግራቸው አደረኩት። አመሰግናለሁ። ግን እኮ እኔ ወይም ሮዛ ነበረች መሄድ የነበረብን። ሮዛ? አዎ። እኔ ለሱ ብቻ ብዬ አይደለም የምሄደው ዴቭ። እና ሌላ ምክንያት አለሽ? አዎ አንድ ፎረም አለኝ እና ዩኒቨርሲቲው ኢንቫይት አድርጎኛል። ግን እዚህ ያለውን ስራ አንተና ብሬ ያስተካክሉት። እሺ? ይሄ ደግሞ ያንተ ህልም ብቻ ሳይሆን እኔም ሀገሬን የማገለግልበት ምርጥ እድል ነው። ያው ሀገራችን ባትኮራብንም ግን የምናሰፍር ሰዎች መሆን የለብንም አይደል? ኮርስ ባንቴሮ በቃ ከመጣ አይቀር መኪናውን ልጥራው። እሺ? ቆይ መረዳ ነገር አለ? አይ እንኳን ሔዋንን ባሳርፋት በጣም ደስ ይለኝ ነበር። ቆይ ግን አንተ ልጅ ምን ሆነሃል? ዴቭ እኔ ማለት እኮ ባንቴሮ ምን ሆነሃል? ይኸውልህ ይሄንን እድል ድጋሚ አታገኘውም። ስለዚህ አታስተጓጉለን፣ በኋላ ይጸጽታል። ቆይ አንዴ፣ አንተ ማለት ምን? ዴቭ እኔ በጣም ክፉ ሰው ነኝ። ይኸውልህ ዓለም ላይ ብዙ ሰዎች በክፋት ቢኖሩም እኔም ላንተ ክፉ ነኝ። ባንቴሮ ቆይ አንዴ፣ ይሄን ነበር ልነግረኝ የፈለግከው? ይኸውልህ ወንድሜ አድራህን ራስህን ጠብቅ። ልክ እንደኔ ሀሳባቸው የተንሸዋረረ ብዙ ሰዎች አሉና ራስህን ጠብቅ። ዴቭ እባክህ ደግፈውና እንውጣ። እርግጠኛ ነህ ይሄንን ነገር ነበር ልታወራኝ የነበረው? ብቻ ራስህን ጠብቅ ዴቭ እባክህ ያዘው። እሺ ቀስ በል። እሺ ይላል። ልክ አይደለም ባንቴሮ። ሰሞኑን ለማንኛውም ብቻችን እንነጋገራለን። በየራሳቸው ምክንያት እነዚህ ሰዎች ከቤት ወጥተዋል። የኔ ስራ የሚሆነው ወደዚህ በጭራሽ እንዳይመለሱ ማድረግ ነው። በሄዱበት ጠፍተው ወይም ሞተው እንዲቀሩ ማድረግ ካልቻልኩኝ ያበቃልኛል። ግን እንዴት ብዬ ነው እነዚህ ሰዎች ማስቆም የምችለው?
መልካም ቀን የሚፍቅር ቻው። እሺ አብኖን ታዲያ ምን ብዬ ልጥራ? እውነቴን እኮ ነው። ካቆላመጥኩ ሱስ ሆኖብኝ በስምው ራሱ ልምል እችላለሁ። ግን ደግሞ ያለውበትን ነው የታሰበ ባለትዳር ነኝ። ይልቅ እሱን ተወውና በይሳት ቤት ከማን ጋር ሆኜ እንደማወራ ገምት። ተሳስተሃል። ምክንያቱም በይሳት እዚህ ቤት ውስጥ ያለነው እኔና ተጠራጣሪው መንፈሴ ብቻ ነን። ምክንያቱም ሁሉም በየራሳቸው ተበታትነዋል። አብኖን እኔ ቲኔጀር አይደለሁም። የተወለወለ ፊቴና ገላዬ ላይ የተበጣጠሰ ቲሸርት ጣል አድርጌ ልመጣ አልችልም። አሁን ከዴቭ ጋር አንጻራዊ ሰላምና እምነት ይኖረኛል። ወሳኟ ሰዓት ደግሞ ስትመጣ የማልወድቅ ሰው ሆናለሁ። የዛኔ ደግሞ እኔ እናንተ አብረን ከፍ እንላለን። እሺ ለማንኛውም ቻው። እኔ ለማናችሁ ማለት ታመን እናንተንም ደግሞ በጭራሽ አላምናችሁ። ኢንስፔክተር በጣም ግራ ገብቶኛል። አይ ኮሌጅ አካባቢ እኮ ሄጄ ነበረ ላፈላልጋት፣ ግን አሁን ብሬክ ላይ ስለሆኑ ማንንም ሰው ማግኘት አልቻልኩም። አዎ ግን ያው ሬጂስትሬሽን ደግሞ አሁንም ተማሪያቸው እንደሆነች ነው የሚነግሩኝ። አዎ ስልኳ አይሰራም፣ አትደውልም፣ በቃ መጥፋት ብቻ። እናትየው ጋራማ ሰው አስልኬባቸው ቼክ አድርጌ ነበር፣ ግን እሳቸው በጣም ሀዘን ላይ ነው ያሉት። ኢንስፔክተር እኔ ስጋቴም ፍርሃቴም እዛ ሽማግሌ እጅ እንዳትገባን። ዋው እሺ ኢንስፔክተር እሺ። ሉሊት የት ነው ያለሽው? መቼ ነው አይንሽን የማየው? ለምንድን ነው ወዳጅነታችን በዚህ መልክ እንዲቀየር ያደረግሽው? ሉሊት 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 ምንድነው የምታስበው? ስህተቴ። የምን ስህተት? ሮዚ ሉሊት ከዚህ ቤት ከጠፋች ድፍን 1 ወር ሞላት። ይቅርታ ላደርግላት
ወይም ደግሞ በክብር ወደ ቤተሰቦቿ ማድረስ ይኖርብኝ ነበር። ምናልባት እኮ እንዲህ እየበላሁ እሷ ግን ሮባት ሊሆን ይችላል። ልክ ነህ፣ ግን አልበዛም? ምን እንዴ? ቆይ ልጅህን በሆዴ ያዝኩት ሴት ለአንተ አሻንጉሊት ነኝ? ምን ማን ነው በዚህ ሰዓት? ማን ነው? እንዴ ቀስ በል። ቆይ እሺ፣ ሻንጣውን ያወርድልሃል አባ። እሺ ምንድን ነው ማለት? ምን እየተካሄደ እንደሆነ አልገባኝም። አሁንም እንደቀደመው እንደ ልቤ መራመድ አልችልም። ትንሽ ጊዜ ይፈጅብኛል። ይቅርታ ዴቪ፣ ካላስቸገርን ሻንጣውን ታወርድልናል? እሺ አወርድላችኋለሁ። ሹፌሩን ሸኝልኝ። እሺ እሺ፣ ቀስ በሉ ላግዝሽ። ቆይ ሹፌሩን ሸኝልኝ። እሺ እኔ አመጣለሁ። ቆይ ትንሽ ልሸኝ። አግዣቸው፣ አንቺ አግዣቸው። ቆምሻል። ባንቴሮ እንዴት አደርክ? እንዴት ነህ? እንብላ። የተባረከን በላው እኮ ደግሞ ዝም ብላ ትጨናነቅ እንዴ? ለሁሉም ነገር እኮ ሂደት አለው። ሂደት ደግሞ ለውጥ ነው። አለበዛ እኮ ተአምር ነው ማለት ነው። ማለትማ ቀስ በቀስ መራመድ እኮ የምትጀምረው ቀስ እያልክ በሂደት ኤክሰርሳይዝ። ባንቴሮ ደህና አደርክ? ለማንኛውም እንደነገርኩ እሺ፣ መልካም ቀን፣ ትዕግስት ይኖራል። እሺ የተባረከን ምጣ አንዳንዴ ሰውም ሳይንሱም እግዚአብሔሩም ሳይቀር ይጨክኑባል። ይኸውልሽ እኔ አሁን ከአንቺ ጋር ሰላም መፍጠር ነው የምፈልገው። አንድ ቀን እጄ ላይ እንደምትወድቅ እርግጠኛ ነበርኩኝ። ዴቭ፣ የምርመራችንን ሁለተኛ ምዕራፍ የምንጀምርበት ጊዜ እንደሆነ ታውቃለህ አይደል? ምን እና ራሴ ያወጣው ስኬጁል እኮ ነው። እኔ ግን ያልገባኝ ለምን የደነገጥከው? በነገርሽ ታዝኝብኛለሽ ማለት ለፖስታችን የሚሆን አንዳንድ ሪቪዎችን ለሉሊት እንድሰራ ሰጥቻት ነበር። ስለ ዳማት ምናምን ማለት ነው። ብዙም አትጨነቅ። በእንዝላልነት ይሄ ስራ አንድም ቀን እንኳን እንዲቋረጥ አልፈልግም። እንዴት ነው የማልጨነቀው? ምክንያቱም ሉሊት በትክክለኛው ጊዜ ስራዋን ሰርታ አስረክባለች። ማለት የሚገርም ነገር ሉሊት በፒዲኤፍ ልካልኛለች ቴሌግራም ላይ። ምን የሚገርም ነው። ወይ ጉድ። እሺ ኤኒዌይስ እንሂድ። ነይ ሁሉም ነገር አስተማማኝ እንዲሆንልኝ ዋስትና እፈልጋለሁ። ገንዘብ እንዳትለኝ። እኔ ላንተ በየጊዜው በመጀረጠው ምንም አይነት ገንዘብ የለኝም። ደግሞ ላንተ እኮ ርዝራዥ ገንዘብ ይበቃል በዚህ ሰዓት። ምን ለቀኑ ሎ ከዚህ የተሻለ ከምግብ ከመጠጥ ያለፈ ፍላጎት አለ? አዎ አለኝ። ምን? አንቺን መግደል። ምን አልክ? አዎ አንቺን መግደል።